ምናምን በቃ ገንዘቡ እንኳን ኖሮኝ ከዛ ሙቭ ባደርግ ማለት ገንዘቡ ኖሮሽ ሙቭ ብታረቂ አሊስ ሰው እንኳን የሆነ ጥቃትም ቢደርስብሽ ምናምን ልክ ከዚህ በፊት እንዳደረኩት እሆናለሁ። ገባሽ? ከዚህ በፊት ጥቃቶች ሲደርሱብኝ በራሴ ነበር የምወጣው። መጥቻ አላቅም። በጣም ብዙ እኮ ሰዎች ሊራዱ የሚችሉ ሰዎች እኮ ገጥሞኝ ያውቃሉ። አሁን እኛ ሚዲያ ላይ ቪዲዮ ሰርተን በላይቭ ተነጋግረን ሚዲያ ላይ ያገኘነው ሰው ምንም አይነት ጥቃት ቢያደርስብሽ ተጠያቂ ነው ራሱ። ስለዚህ ኃላፊነቱን ስለሚወስድ ምንም አይነት ጥቃት አይደርስብሽም። እንደሱ ኃላፊነት አልተወሰደልኝም እስካሁን። እንደዚህ ኃላፊነት ከተወሰደልኝ ደስ ይለኛል። ኃላፊነት ተወስዶልሽ ካሜራ ባለበት ምንም ነገር እንዳይዋሽ ማንም ምንም ሳይደርስበት ደረሰብኝ እንዳይል ምናምን ካሜራ ያለበት ቦታ እርዳታ ጠይቀን ያንን እርዳታ የገንዘብ እርዳታ ሳይሆን የስራና የቤት እርዳታ ፈልግልሻለን። ከዛ በፊት እኔ ቪዲዮን ከመስራቴ በፊት ግን እናትሽን ማናገር አለብኝ። የእናቴ ቁጥር አይሰራም ካልሽ አንቺ የሚሰራውን የእናትሽን ቁጥር ማታቂ ከሆነ ቪዲዮ ሰርች እናትሽን የሚያውቁች እናትሽን እንዲያገናኙኝ ያደርጋለሁ። በኢንቦክስ የእናትሽን ስልክ ቁጥር እንዲልኩልኝ። መቼም አሜሪካ ነገር ስንት ዓመት ስትኖር አንድ የሚያውቃት አበሻ የለም ሊባል አይችልም። ብዙ የሬስቶራንት ባለቤቶች፣ ሱፐርማርኬት ባለቤቶች ቲክቶክ ይጠቀማሉ። ስለዚህ ቪዲዮን ያያሉ፣ በኢንቦክስ የእናትሽን ስልክ ይልኩልኛል። እናትሽን ያናግራታለሁ። ካናገርኩ በኋላ ወደ እርዳታው እንገባለን ማለት ነው። አሁንም አስረግጬ የምናገረው እርዳታው የገንዘብ አይደለም፣ ስራ የመፈለግ እርዳታና ቤት የሌላት ስራና ቤት ነው። ስለዚህ ስራና ቤት እንፈልግላታለን። ይህንን ነው እኔ ላደርግ የምችለው እንጂ የገንዘብ እርዳታ እኔ እዚህ ቤት እርዳታ ማሰባሰበው ለታመምና ለታመመ ሰው ብቻ ነው። ታሞ መታከም ያላጣ ሰው ነፍሱን ለማዳን ነው። አንቺ ስራና ቤት ነው የምትፈልጊው። ስራና ቤት እኔና ህዝቡ ተባብረን እንፈልግልሻለን። ትስማሚያለሽ? በዚህ ስራና ቤት ብንፈልግልሽ? አዎ፣ ግን እንደነገርኩሽ ፍርሃት ውስጥ ያለው ሰው ስለሆንኩኝ ትክክለኛ እግዚአብሔርን የሚፈራ ሰው አለደላ። አንቺ አብረሽ ካልኖርሽ አንድ ቤት ካላስኖሩሽ የቤታቸውን ትርፍ ቤት ኖሯቸው ቁልፉን ከሰጥቶሽ ከነሱ ጋር ምን ያገናኝሻል? ምን ያነካካሻል? አሁን ለጊዜው 1 ወር ሰርተሽ ደሞዝ እስከምትቀበይ ድረስ ማለት ነው፣ ደሞዝሽ እስከሚደርስ ድረስ አንድ ሩም ትርፍ ያለው ሰው የሚያሳርፍሽ ሰው ከተገኘ አንቺ ከነሱ ጋር ምን ያነካካሻል? ምንም እኮ ያነካካሽ ማለት ትርፍ ቤት ያለው ሰው ከሰጠሽ አንድ ቤታቸው ውስጥ ቢሆን ኖሮ እንደምትይው ሁሌም ጥቃት ይደርስብኛል ስላልሽ አሁንም ጥቃት ያደርሱብሻል ብለን እንፈራለን። ግን በቤታቸው ውስጥ ካልሆነ ትርፍ ክፍል የሚያከራዩትንም ቢሆን ለፈጣሪ ብለው ለ1 ወር ደሞዝ እስኪደርስ ብቻ ከዛም በኋላ እኮ በራስሽ ደሞዝ ቤት ተከራይተሽ ትኖሪያለሽ አይደል? ከሰራሽ በደሞዝሽ ቤት ክራይሽን ትከፍያለሽ። አሁን እኮ ስራ ስለሌለሽ ነው፣ ስራ ስላልጀመርሽ ነው። ስራና ቤቱ ከተገኘ ሰርተሽ ደሞዝሽ ሲደርስ የእነሱን ቤት ቴንኪው ብለሽ ትለቂና የራስሽን ተከራይተሽ መኖር ትጀምሪያለሽ። ራይት? እሺ፣ አሁን ግን ስራና ቤቱ ቢገኝ አሁን ካለሽበት ሪሃቢሊቴሽን ሴንተር ዝም ብሎ መውጣት ይቻላል? ላይክ ቤትና ስራ አግኝቻለሁ ይኸው ቤቱ ይኸው ስራው ካልሻቸው መውጣት ይፈቅዱልሻል? የቀረሽ ጊዜ አለ? እርግጠኛ መሆን አለበት ነው መውጣት እችላለሁ፣ ግን ይጠይቁሻል። እርግጠኛ ማንነታቸው ምናምን በደንብ ማንነታቸውን ማሳወቅ አለባቸው። አድሬሳቸውን፣ ስማቸውን በስርዓት በደንብ ማለት ነው። ኦኬ። ስለዚህ ይሄን ካቀረቡ ማስረጃ ሪሃቢሊቴሽን ሴንተሩ ያልጨረሽው ጊዜ አለ መቆየት አለብሽ ሊልሽ አይችልም? በራሴ ፈርሜ መውጣት እችላለሁ። ኖ እሱ አልጨረሽም ቆይ እያለሽ በራስሽ ፈርመሽ ለምን ትወጫለሽ? እኔ የገባሁት እዚህ ቦታ ላይ የገባሁት መሄጃ ስለሌለኝ እንጂ ቦታው ለኔ አይደለም። አቡ ጆን አስገቢው። ማን ነው ጆ? እሺ ፍላወር ይላክ። እኔ ነኝ ይበል። ኬት አምጥቼ ላስገባው? የታል? ኬት ላምጣው እና ላስገባው? የታለ? ፍላወር ይላክ። ፍላወር ይላክ። አበባ ይላክ። ግን እዚህ ቤት ያላችሁ የሰው ፊት ያሳያችሁ። እውነት በጣም ነው የሚከብደው። ማርያም ስራ ሰርቼ ለማመስገን በቃ እግዚአብሔርን ለማመስገን ያክል። አሜን። አለት ስድብ ምን ያህል እንደሚጎዳ አይዞሽ፣ ያልፋል። የማያልፍ ነገር የለም እዚህ ምድር ላይ። የሰው ልጅ በህይወት ካለ ህይወቱ ከቀጠለ ሁሉ ነገር ያልፋል። ደግሞ ሰው ሆኖ የማይቸገር የለም። ሰው ነሽ ተቸገርሽ፣ ኢትስ ኦኬ፣ ያልፋል። ችግር ያልፋል። ነገ ስትሰሪ እኮ
ችግር እኮ በስራ ይቀረፋል። ነገ ስትሰሪ እኮ መቸገሬ እኮ አይደለም የጣለኝ፣ መቸገሬ ብቻ አይደለም የጣለኝ። ችግርን እኮ ታሸንፊያለሽ፣ ግን ልትነሽ ስትይ የሚጥሉሽ ሰዎች ናቸው። ግን እሱን ደግሞ ሰው ላይ ፎከስ አታድርጊ ይሉኛል። ወድጄ አልተሰደድኩም። እውነት እኮ ነው። ሰው ላይ ፎከስ አታድርጊ ማለት ሰዎች ላይ ትኩረት ማድረግ ራስሽ ላይ ትኩረት እንዳታደርጊ። እኔ ትኩረት ሳላደርግ አድርጌ ሳይሆን ግን የተበደልሽውን ነገር ካላወራሹ እንዴት ይወጣልሻል? አዎ አውሪው። እሱማ እንዴ ቴራፒ እኮ ነው። ማውራት እኮ ቴራፒ ነው። ማውራት ጥሩ ነው። አውሪው፣ ግን ደጋግመሽ አይሆን። በቃ እንዴ አውሪው ይወጣልሽ፣ አውጥተሽ ጣዩ። በቃ ገባሻ? አንዴ ታወሪውና በብስጭትም በንዴትም በእንባም በምንም አንዴ ታወሪውና አውጥተሽ ትጥይዋለሽ። ያ ከዚህ በፊት እኮ ገብቼ አውርቼው ነበር፣ ሁሉንም ነገር አውርቼዋለሁ። እና ልክ እንደ አዲስ ስጠየቅ በቃ ወይ ያበሳጨኛል ወይ የሆነ ምክንያቱም የሆነ ለብቻሽ ሆነሽ እንትን የምታረጊው አይደለም፣ ኮመንቱ ይረብሽሻል። ገባሽ? በዛ ላይ እዚህ ላይ የሚያዩሽ ወዳጅሽም ጠላቶችሽም ነው የሚያዩሽ። ታዲያ ቢሲ ለምን አትሉኝ? ለምን ጆ ትሉኛላችሁ? ጆ የሚል ጽሁፍ እኮ እየፈለግኩ ነው። ቢሲ ለምን ብላችሁ አትሉም? ጆ ስሙ ነው። ታውቂዋለሽ ቢሲ? አላውቅም። ኦኬ እኮ ስራ ነው፣ ሊረዳት ነው። ቢሲ ለማለት ፈልጋችሁ ነው ጆ የምትሉት? ቢሲ ነው የሚለው እሱ። እናንተ የምትሉት ጆ ነው። ጆ የሚባል ሰው ደግሞ እዚህ ጋር የለም። ኬት ላምጣና ላስገባ? ፍላወር ይላክ ወይ እኔ ነኝ ብሎ ይጻፍ። እና እኔ እነሱ ላይ ፎከስ አድርጌ ሳይሆን ግን የተበደልኩትን ማንም የሚያዳምጠኝ ሰው ስላልነበረ ስላዳመጥሽኝ በጣም አመሰግናለሁ። ዛቻና ፍራቻ እያስፈራራችኝ እየዛተችብኝ ስለሆነ ነው እስካሁንም ዝም ያልኩት። ከዛ ደግሞ ከነሱ ጋር ከሷ ጋር የሚጋጩ ሰዎች ይመጡና የሆነ ነገር ሲያሰሩ ማናት ምዝት ቴምር እና በየቤቱ እየገባች ደግሞ አትርዷት ትላለች። የት ሀገር ነው እሷ የምትኖረው? አሜሪካ። ባለፈው ዕለት እኔ ቤት እንደዚህ ጠይቄ ነበር። በቃ የቻላችሁትን አግዙኝ አልኩኝ። ቤት ኪራይ ተከራይቼ ነበር የምኖረው እዚህ ቤት ከመግባቴ በፊት። ግን እሷ ግን ለፖለቲካዋ ተጠቀመችብኝ እና ልክ በቃ ትሳደባለች፣ መታ ትሰድባቸዋለች። ከዛ የሆነ ሰውዬ ላከችብኝ፣ ራሷ ናት የላከችው። ከላከችው በኋላ መጣና ቤቱን ልክፈልልሽ አለኝ። 17000 ነበረብኝ። እንደከፈለ አስመሰለና መልሶ ወሰደው። ከዛ መልሶ ከወሰደ በኋላ ተመልሼ ከሕክምና ወጥቼ ተመልሼ በመጣ ሰዓት ስሜን ማጥፋት ጀመረች። ተናግሬ አላውቅም። ከዛ ስሜን ታጠፋና ከዛ 20000 ክሬዲት አስከፈልኩት ትለኛለች። ብዙ ነገር ታወራለች። በየቤቱ እየገባች ስሜን ታጠፋለች። ከዛ መጨረሻ ላይ ሰውየው ደግሞ ተመልሶ መጣና አይ ከስሻታለሁ ምናምን አለ። ሌላ ስልክ ሰጠኝ። ከዛ መልሶ ደወለና ስልኩን ይዘጋል በየጊዜው እስካመር ነው። ከዛ እሷም እንደዛ ካደረገች ከዛ ራቁትሽን ፎቶ ልከሽለታል ብላ አስፈራራችኝ። እኔ ደግሞ እሷ ናት የምታወራው፣ ቴምር ናት። ማስረጃ አለሽ? ማስረጃ የለኝም። እሷ ናት ሪከርድ የምታደርገኝ። ከዛ በኋላ ሪከርድ አድርጌሻለሁ አለችኝ። በዛ ሰዓት ወንድሜ ይደውል ነበር ከኢትዮጵያ፣ ወንድሜ ማለት ነው። ከሷ ጋር ግንኙነት እንዳለው ስላወቅኩኝ ከዛ በቃ ጥቃት እንዳይደርስባቸው ብዬ ፈርቼ በዛው ጸጥ አልኩኝ። አው ግን ምን መሰለሽ ሰሊናዬ፣ እኔ ማስረጃ ያለውና ያለው ነገር ብቻ ነው እማምነው። ለምትናገሪው ነገር ማስረጃ ማቅረብ የማትችይ ከሆነ ውድቅ ነው የሚሆነው ጉዳዩ። ቢካዝ ከመጣው በኋላ ስሜን እንደምታጠፋ አለኝ አይደለም። አሁን ለምሳሌ ትዝትብኛለች፣ አንድ ሰው ይዝትብኛል፣ ያስፈራኝ። አንድ ሰው ከዛተብኝ ካስፈራራኝ ማስረጃ ካለኝ ቀጥታ ፖሊስ ጣቢያ ሄጄ ከሰዋለሁ። ሰው እቺ ሴት የምትዝትብሽ የምታስፈራራሽ ከሆነና ማስረጃ ካለሽ ቀጥታ፣ ማስረጃ የሌለው ነገር ማንም ሊቀበል አይችልም። ቀጥታ ሄዶ ፖሊስ ጣቢያ መክሰስ ማሳሰር እኮ ነው። እነዚህ ሁሉ በደል የሚያደርሱብሽ ሰዎች አሜሪካን ሀገር ሆነው አንቺም አሜሪካን ሀገር ኖረሽ የአሜሪካ ሕግ ላንቺ ብቻ አይሰራም፣ ለሁሉም እየሰራ አንቺ ላንቺ ብቻ ለምንድን ነው የማይሰራው? ለምን አንቺ መብትሽን አታስከብሪም? እንደ አንድ አሜሪካን ሀገር እንደሚኖር ሰው ለምን መብትሽን አታስከብሪም? ማሪ መጥቷልሽ ፍላው ያለው እዚህ ቦታ ላይ ነው። እንግዲህ እዚህ ቦታ ላይ ወይ እንዴት አስከብራለሁ? ኖ ሪሃቢሊቴሽን ሳትገቢ በፊትም ከመጀመሪያው ጀምሮ 7 ዓመት አሜሪካን ሀገር ስትኖሪ 7 ዓመት ሙሉ አረብ አገናኘሽኝ ራስሽ ኮንፈረንስ ኮል አድርገሽ ከዛ እሑድ ተጣላን። ስንት ቀን ሳምንት 2 ሳምንት ያወራን አስመሰለሽ ቢዚ ነው ትይኛለሽ እንዴ?
እኔ እና እሱ ዓርብ ተገናኘን። ቅዳሜ ነው ደውሎ መቼ ነው አይ ጠጋ ብሎ የሚረዳሽ ሰው ፍላወር ላካልኩኝ እኮ አበባ ላክ። ኔክስት ለልመናሽ ያንን ሰው ነው የምጠቀም። ከኔ ላይ ሆነሽ ድጋሜ ብር ለማሰባሰብ መማርናሽ ከተሰባሰበልሽ ባላገራሽ ነሽ ፖለቲካ የሰራሽ እንጂ እኔ ታዲያ ስትሰድ ይሄ ፖለቲካ ምን አይነት ፖለቲካ? አንቺ እኮ በሌለውበት እኮ ሰላምን 5000 ረድቻት እንደዚህ ረድቻት መማር ግን አልረዳቻት። እኔ ረድቻት አላልኩም። $4,000 ተሰባስቦልኛል። ራስሽ ነሽ የነገርሽ። ባንቺው ዜል ነው ባንቺው ካሽ እና በቃ ሁሉ ጊዜ እንደዚህ ያፋጥጡኛል። በቃ ልክ መናገር ስፈልግ ያፋጥጡኛል በየቤቱ። በቃ አሁን ምንም በቃ ሰው የለኝም፣ ምንም አይነት ሰው የለኝም። ሁሉም ሰዎች መጫወቻ አድርገውኛል። ስለዚህ በምድር ላይ ደግሞ ቤተክርስቲያን ሄጄ አውቃለሁ። በምድር ላይ ቤተክርስቲያን ሲሄድ ቤተክርስቲያንም ያለው ሰው ቲክቶክ ተጠቃሚ ነው። የትም መሄድ አልቻልኩም፣ ሁሉም ቦታ መሄድ አልቻልኩም። እኔ ከማንም ሰው ጋር እንድትነካኪ አይደለም፣ ግን በቃ ስራና ቤት ነው የምፈልገው በሚል ሰዓት ተናገሪ ስላልሽኝ ነው እንጂ እኔ መናገርም አልፈልግም። ግን በቃ ሁሉ ጊዜ እረሳለሁ፣ የሆንኩትን ነገር ሁሉ ጊዜ እረሳለሁ። ግን በምረሳ ሰዓት አዲስ እንደዚህ ይበደላሉ። ምንም ማድረግ አልቻልኩም እና ከቻላችሁ እርዱኝ። እኔ ለመለወጥ ዝግጁ ነኝ። ግን የምፈራበት ሰዎች እንደዚህ ይርዱሽ፣ ከሌ ይርዳሽ፣ ከሌ ይውሰድሽ በምትሉኝ ሰዓት የምፈራው ለዚህ ነው። እሷ ራሱ ልውሰድሽ ብላኝ ነበር አለ። ለዚህ ላይ ሰዎች ናቸው ፖስት የሚያደርጉት እንደዚህ ስታደርገኝ ማለት ነው። ስለዚህ ልውሰድሽ ቴምር ቤቷም ልውሰድሽ ብላኝ ስላልሄድኩኝ ነው። በቃ ወደ ኢትዮጵያ መላክ ትፈልግ ነበር። እኔ አለቀ፣ ይሄው ነው። አብሮ ተነጋግረው ለምንድነው ወደ ኢትዮጵያ ልትልክሽ የምትፈልገው? ጸበል ሂጂን ያለችኝ እኔ ምን አውቃለሁ። ኦኬ አንቺ ጸበል መሄድ አትፈልጊም? እንደኔ አልፈልግም፣ መስራት ነው የምፈልገው። ሰርቼ በራሴ ተለውጬ በራሴ ሄዳለሁ። በሰዎች ግን ሰው ልውሰድሽ ብሎኝ ግን በሰዎች ግን መሄድ አልፈልግም። ምክንያቱም እኔ አላቅም። እኔ ራሴ መጀመሪያ ራሴን አረጋግጬ ስራ ጀምሬ ስራ ሰርቼ ራሴን ለውጬ መሄድ እፈልጋለሁ። ግን አሁን ግን ምንም ስለሌለኝ የእናቴ ገንዘብ አይደለም እናቴ አይደለም ሂጂ ያለችኝ። ቆይ ይኸውልሽ ጸበል የመሄድ ያለ መሄድ መብት አለሽ። ግን እኔ ሰሊናዬ እንድረዳሽ ድምፅ እንደሆነሽ ከፈለግሽ ጥያቄዎች ሲጠይቅሽ ነርቨስ አትሁኚ፣ አይደብርሽ። ጥያቄዎችን ከገባኝ እኔ ሲገባኝ ጥግ ድረስ ድምፅ ሆንሻለሁ። እኔ ሲገባኝ አግዝሻለሁ። ሲገባኝ የኔ የመጀመሪያው ጥያቄ እናትሽን አገናኝኝ ስልሽ ልታገናኝኝ አልፈለግሽም። እኔ በእድሜ ካንቺ እበልጣለሁ። 35 ዓመቴ ነው። ኦልሞስት ከ3 ወር በኋላ 36 ዓመት ይሆነኛል። አንቺ እዛ አልደረስሽም ማለት ልጅ ነሽ ገና ታንሻለሽ ከኔ በእድሜ። ስለዚህ በእድሜ ስለምበልጥሽ ልትሰሚኝ ይገባል። እናትሽን ላናግርና ከእናትሽ ጉዳዩን በደንብ ልረዳና እኔ አግዝዳለሁ። ስልኳ አይሰራም። መብራንን የምሬን ነው፣ ስልኳ አይሰራም። በጣም ጥሩ። ስልኳ አይሰራም፣ ችግር የለውም። ስልኳ የሚሰራውን ስልክ አንቺ ከሌለሽ እኔ አሜሪካን ሀገር የሚኖሩ በጣም ደጋግ ኢትዮጵያኖች አሉ፣ ወንድም እህቶች በቲክቶክ በእርዳታ ያወኳቸው ቤት ገብተው ለአንድ ሰው 100,000 50,000 የሚያዋጡ በጣም ብዙ ሰዎች አሉ። እነሱን ልጠይቃቸው። እንዴት እናትሽን የሚያውቅ አንድ ሰው አንድ አበሻ የለም አሜሪካን ሀገር። እናትሽ ተደብቃ ነው የምትኖረው። የሚያውቃት ማንም የለም። ቪዲዮ ከሰራው ቁጥሯን የሚያመጣልኝ ሰው አላገኘም። እሺ አገናኝሻለሁ። እንደዛ መንገደኛው ፍላወር ላክ። እሺ ሁለተኛ ነገር ደግሞ አሜሪካ ነገር ጥቃት ያደረሱብሽን ሀበሾች ምንም ይሁን ጥቃቱ ስድብም ይሁን ዱላም ይሁን መደፈርም ይሁን ምንም አይነት ጥቃት ያደረሱብሽን ሰዎች ስም ዝርዝር እንድትሰጭኝ እፈልጋለሁ። አንቺ ብቻሽን ሆነሽ ከሆነ መክሰስ ያቃተሽ እኛ ኤምባሲ አለ አሜሪካን ሀገር፣ ኢትዮጵያን ኮሚኒቲ አለ፣ እንከስልሻለን፣ ፍትህ ታገኛለሽ። አንቺ አንድ ኢትዮጵያዊ እህታችን ተበድለሽ በተለያዩ ሰዎች ብዙ ጥቃትና በደል ደርሶብሽ ይሄን እየነገርሽን እኛ ዝም አንልም። የእነዚህን ሰዎች ስም ዝርዝር ትሰጭኛለሽ፣ እንጠይቅልሻለን። ማስረጃ ካለሽ በህግ እንጠይቅልሻለን። ፍትህ ማግኘት አለብሽ። መንገደኛው ፍላወር ላክ፣ መንገደኛውን አስገቢ እያሉኝ ነው። ፍላወር ላክ ቅድም ጆ ስትሉኝ ነበር። ለምን እቺ ሰው እንደዚህ እየተሰቃየች
ብቻዋን ለምን ዝም ይባላል? አሜሪካ ነገር እናት እያላት ቤተሰብ እያላት ብዙ ኢትዮጵያኖች እያላችሁ አሜሪካ ነገር እንዴት ዝም ትላላችሁ? ከዚህ ከነበርኩበት ሌላ ቦታ ነበርኩኝ እና እዛ ከነበርኩበት ቦታ ላይ በምደውል ሰዓት ነው አይደለም ልክ ዛቻው ምናምን ከደረሰብኝ በኋላ ለመሄድ ሞክሬ ነበረ፣ ደውዬ ነበረ፣ ግን ፈቃደኞች አልነበሩ እንዴት ማለት ነው። እነማ ከዛ በኋላ ስልኳ ተበላሸ። ይሄው ነው። ከዛ እኔም ታመምኩኝ፣ በጣም ብዙ ጭንቀቶች ውስጥ ገባሁኝ። ከዛ ሆስፒታል ገባሁ። ይሄው ነው። ኦኬ። ስለዚህ እርዱኝ፣ በቃ ጭንቀት ላይ ነው ያለሁት እና ደግሞ በቃ ዛቻው ምንም እየደረሰብኝ ስለነበረ ከቲክቶክ ሰው አሁን ካልኩሽ ሴትም እየደረሰብኝ ስለነበረ በዛ ላይ ደግሞ ፈራለሁ። በቃ እኔ የአባቴ ልጅ ነው ልጁ አንድ ቀን ነው የማውቀው፣ አንድ ቀን ነው አይቼው የማውቀው። ከሱ ጋር ግንኙነት ኖራት እንዴት እንዳገኘችው አላውቅም። ቴምር እና አጠቃች፣ በቤተሰቦቼ ነው ያጠቃች እና ከነሱ ጋር ኮኔክት ሲኖር እፈራለሁ። ምክንያቱም እኔ ስለ ቤተሰቦቼ አንድም ነገር ተናግሬ አላውቅም። አንድም ነገር መቼም ቢሆን ተናግሬ አላውቅም። እዚህ ጋርም መናገርም አልፈልግም። ምንም መናገር አልፈልግም። ስለ ቤተሰቦቹ መልካም ነገር እንጂ መጥፎ ነገር መናገር ማንም ሰው አይፈልግም። ትፈልጊያለሽ አቡዬ? ኔቨር አልፈልግም። ገባሽ? ምንም ነገር ልትሆኚ ትችያለሽ፣ ግን ቤተሰብሽ ነው። እንደገና ደግሞ ብዙዎቹ በጣም ብዙ ጥቃቶች ደርሰውብኛል። አለኝ ቪዲዮዎች፣ በጣም ብዙ ጥቃቶች ላይክ ስድብ፣ ዱላ ምናምን ነው ወይስ ጾታዊ ትንኮሳ ነው? አንድ ጊዜ ቻርጅ ለምሳሌ ቅድም ቪዲዮ አሳይችሻለሁ አይደለም? እና ይሄንን ነገር እንደዚህ አሁን ይሄንን ማለት ቤተሰብ እንዳለኝ ምናምን ከሰዎች ነው ማስረጃ ያገኘው። ዮኒ ማኛ ማለት ነው ከሰዎች ነው ያገኘው። ስለዚህ የሚያውቁኝ ሰዎች በቃ በጣም ብዙ ስድቦች ያደርሱብኝ ነበረ። የሆነ ሰዓት ላይ ሶሻል ሚዲያው ላይ ተጽዕኖ ፈጣሪ ነበርኩኝ። በምን እንደሆነ ሳላውቀው ነው የፈመስኩት። እኔ እነሱ እየሰደቡ ነው ያልፈመሱኝ። ከዛ እኔ ስድብ ጥሩ አይደለም ብዬ ነበረ የተነሳሁትና በቃ ያቺ እናትሽ ያንቺ ምናምን የሚሉትን ኮመንቶችን የኔን ቤት ኮመንቶች ሁሉም ሰው ያነባል። ለምን እንደሆነ አላውቅም። ከዛ ኮኔክት ይፈጥራሉ እና ቤተሰቦቼ እኔ አሜሪካ እንደሆኑ የት እንደሆኑ ለማንም ተናግሬ አላውቅም። ምናልባት አንድ ጓደኛ ምናምን ኖሮኝ ከሷ ጓደኛዬ ጋር ካላወራው በስተቀር ለማንም ተናግሬ አላውቅም። ሶሻል ሚዲያ ላይ ስለ ቤተሰቦቼ ለማንም ተናግሬ አላውቅም። ግን ሁሉም ናቸው የሚያወሩት። እንደዚህ እናት እንደዚህ ቤተሰብ አላት። እኔ ቤተሰቦቼ ካረዱኝ ምን ይሰራልኛል? ስለዚህ እነሱ አላገዙኝም አይደል? እኔ ከሷ ጋር ማውራት አልችልም። ሀቡ በጣም ይቅርታ፣ በጣም ይቅርታ። የኢትዮጵያ ሕዝብ ሊጠይቃት ይፈልጋል። ለምን ይሄንን ሁሉ ጥቃት እንዳደረሰችብሽ መጠየቅ አለባታ። አዎ፣ ግን እኔ ከፖለቲካ ጋር መገናኘት አልፈልግም። እሷ እኔ ቤት አይወራም። እኔ ቤት ሃይማኖት፣ ፖለቲካ፣ ብሔር ገለመላ አይወራም። እኔ ቤት ስለ ህይወት ስለ ሰው ብቻ ነው የሚወራው እንጂ ፖለቲካ ምናምን እዚህ ቤት አይወራም። እሺ፣ ስለዚህ አሁን ተምር አደረሰችብኝ የምትይውን ነገር ተናገሪ፣ እዚህ ጋር ህዝቡ እየሰማ። እሺ፣ አንድ ጊዜ ስልክ ደውዬ ሰው ጠርቼ ልምጣ። ምንም ሳትፈሪ በእሷ ደረሰብኝ የምትይውን በደል እንዳለ እዚህ ጋር ተናገሪ። አቡዬ አትሂጂ በያት ፕሊስ፣ እንደው በፈጠራችሁ አትሂድ። አውቃ ነው አታስይጂ። ሰላሚና ተበደልኩ ብለሻል በተምር። ስለዚህ ስልኩን ታዩና መተሽ እመጣለሁ ግን ሰው ፈልጌ ነው። ሰላሚና በእናትሽ ሰው እንድረዳሽ ትፈልጊያለሽ? አትሂጂ። እዚህ አይደል ያለው ተምር። ታያት እኔ ነኝ የማናግራት። ስለዚህ እዚህ ጋር ሁኚና ያደረሰችብሽን በደል ተናገሪ። እኛ ድምጽ እንሆንሻለን። አንቺ ተበዳይ ከሆንሽ ከጎንሽ እንቆማለን። ሁሌም እኛ ከተበደለ ሰው ጎን እንቆማለን። ስለዚህ ያደረሰችብሽን በደል ተናገሪ። ስልኩን ታዩና ማሪ። እንጠብቅሻለን ሰሊና። እሺ መታለች። ይኸው ቀጥይ ሰሊና። አንቺ ተናገሪ። ቅድሚያ ለአንቺ እሰጣለሁ። አንቺ በተምር የደረሰብሽን በደል እንዳለ ለዚህ ህዝብ ንገሪ። ይህን አድርጋኛለች ወይ? እሺ
ኦኬ ቴምር አንደኛ ያደረሰችብኝ በደል መጀመሪያ ላይ መጠቀሚያ አድርጋኛለች። መጠቀሚያ ያደረገችኝ ደግሞ መማርንና